የእናንተ የሁለታችሁም ጥፋት ሁልጊዜ እናንተ ፈላጊ እንጂ ተፈላጊ ሆናችሁ እያየን እየተመለከትን አልነበረም አይደል? እንግዲህ አብርሃም ህይወት ላይ አዲስ እንስት መታለች። ማናት ምንድናት የሚለውን እንግዲህ በሰፊው የምናየው ይሆናል። እስከ ዛሬ ስለነበረን ቆይታ እጅጉን አድርጌ አመሰግናለሁ። ውሳኔን አሳውቃችኋለሁ ስላችሁ የነበረው ይሄ ነው። ዛሬ ውሳኔ እኔ ከሁለታችሁም ህይወት በራሴ ፈቃድ ወጥቻለሁ። እኔ ከዚህ በኋላ አዲስ ህይወት ለመመስረት ነው የምፈልገው እንጂ ከሁለታችሁ ጋር ከዚህ በኋላ መቀጠልም ምንም ማድረግ አልፈልግም ብሎ እንግዲህ አብርሃም ውሳኔውን እያሳወቀ ይገኛል። በነገራችን ላይ ፋሽን እኮ አይደለም ሴት መቀየር ወይ ማለት ስልጥንና ነው አይደለም እኮ። ሰላም ሰላም ተወዳጆች እንዴት ናችሁ? በያላችሁ በሰላምና ጤና ፍቅር አብሽ ይመኛላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ እንዲህ ዋትስአፕና አስተያየታችሁን ኮሜንት ላይ አጋሩኝ። መግቢያ ላይ እንዳልኳችሁ እንግዲህ ያው የሁለቱም የሩታም የሄርሜላም ጥፋት እንግዲህ ሁልጊዜ እነሱ ናቸው አብርሃም ሲፈልጉ የነበረው እንጂ አብርሃም እነሱን እንዲፈልጋቸው ሲያደርጉ ወይም ደግሞ ራሳቸው ላይ ሲሰሩ አልተመለከትንም። በእርግጥ ሩታ ለልጇ ስትል ዋጋ እየከፈለች እንደሆነ ሁላችንም እናውቃለን። ይሄ ይሰመርበት። ግን ደግሞ አንዳንድ ጊዜ ሴትነት የራሱ የሆነ ኳሊቲ ያለው እኮ ሴትነት በራሱ ክብር ነው። ሴትነት በራሱ ሞገስ ነው አለ አይደለ? ይሄ ወንድ ልጅም እኮ ራሳችሁን ኮራጀነን ስታረጉ ወይም ደግሞ እናንተ ያን ሰው በቃ አይደለ እሱ እንዲፈልጋችሁ እኮ ማድረግ ትችላላችሁ አይደል? ግን ያን ነገር እያደረጉ አይደለም። በነገራችን በተለይ ሄርሜላ ለልጁ እናት እንኳን ያልሆነን ወንድ እያየሽ እየተመለከተች እንዲሁም ደግሞ ከአንዴም ሁለቴ ሶስቴ አልፈልግሽም ያላትን ወንድ እንደገና ደግሞ እሷም ከህይወቱ በፈቃደኝነት ለመውጣት የወሰነች እንስት በማግስቱ ደግሞ ካለሱ መኖር አልችልም እንትን ካጣው መኖር አልችልም ያለች እንስት ዛሬ ደግሞ ውሳኔውን ሲያሳውቃት ምንድነው ሊሰማት የሚችለው? እች አዲስ እንስት የምትመጣው ማናት? ምንድናት? ግን አብርሃም ማለት ነው አንድ ልጅ እንዳለው ሰው ብታስብ መልካም ነው። ነገ ልጅ በአንተ ማፈር የለበትም። ነገ በአንተ ልጅ መሸማቀቅ የለበትም። ነገ ትምህርት ቤት ላይ ልጅክ በአንተ በቃ አይደለ ጓደኞቹ ሊጠቋቁሙበት በአንተ ላይ አፈር ሊገባው መቻል የለበትም። ገባችሁ አይደለ? ቢያንስ ሩታ ብዙ ዋጋ ከፍላለች ለልጇ፣ በጣም ብዙ ከሚባለው በላይ። እኔ አንድ እውነት ልንገራችሁ፣ ሩታ እኮ ይቅር እንኳን የማይባል ነገር እኮ ነው ይቅርታ ያለችው አይደል እንዴ? እስኪ እናንተ ሀሳባችሁ ኮመንት ላይ ያስቀምጡልኝ። በተለይ ሴት ልጅ ሆናችሁ በእርግዝና ሰዓት ያስከፋችሁን ያስቀየማችሁ ሰው መቼም ዘላለማችሁ አትረሱትም። ካጠፋኝ ኮመንት ላይ ጻፉልኝ። የእውነት ነው የምላችሁና ያ ሁሉ መስዋዕት የከፈለችው ለልጇ ስትል ነው። ልጅ ያጠነክራል፣ ልጅ ያበረታል፣ ልጅ እንድፈሩ ያደርጋችኋል። አብርሃም ግን ያን ነገር እየተረዳ አይደለም። ለእሱ አሁን ላይ በቃ ሴት መቀየር ለእሱ ፋሽን ነው። ገባችሁ አይደለ? ከዚህ በፊት እንግዲህ እንደምናስታውሰው ብዙዎቻችን በአብርሃም ህይወት ላይ እኮ ብዙ ሴቶች መጥተዋል። በጣም ብዙ ሴቶች። ግን ደግሞ ምንድነው የሚያስተምረው? ምንድን ነው ማለት አላማው ምንድን ነው? ታርጌቱ ምንድን ነው ሊሆን የሚችለው? እሺ እህትና ወንድም ዛሬ በቪዲዮ ላይ ተከስቷል። እሺ ቤተሰብ ለምንድን ነው ዝም የሚለው? ለምን እንደዚህ እንደምላችሁ ታውቃላችሁ? በዚህ ጉዳይ ላይ ቤተሰብ እየተወቀሰ ነው ያለው። ቤተሰብም ፎቶቸው እየተዘቀዘቀ ነው ያለው። ለምን ከዚህ በፊትም ጋሽ የሚዲያ ላይ ስለመጡ ለምን ዝም አሉ እሳቸው የሚል ሀሳብም እየተከሰተ ነው። ትላንትና ደግሞ በህያብ ሽምግልና ላይ ጋሽ ተገኝተዋል ነበረ። የእሳቸውን ፎቶ ራሱ ከአብርሃም ጋር እያነጻጸሩ በጣም ብዙ የሚባሉ ነገሮች አሉ። ያ ነገር እንዲባል ያስደረጋቸው እንዶ ታውቃላችሁ? ከዚህ በፊት እሳቸው መጥተው ስለነበረ ሩታ ምን ያህል እንደሚወዷት ምን ያህል እንደሚያከብሩ ሩታ ለነሱ ቤተሰብ ምን ያህል በረከት እንደሆነ ሲናገሩ ስለነበር ለምን ዝም አሉ ጋሼ? ለምን ደግሞ አስታራቂያቸው? ለምን ደግሞ ነገሩን ዝም ማለት እየቻሉት ነው? አንድ ደግሞ እኔ ብዙ ጊዜ ግራ የሚያጋባኝ የሄርሜላ የምትሄድበት መንገድ ነው። ለምን በሉኝ። ብዙ ጊዜ እንደማይፈልጋት ነገራት። እሺ ከዛም አልፎ ደግሞ እሷ ከልጁ እናት ጋር እንዲሆን አብርሃም ህይወት እሷ ከመጣች በኋላ አብርሃም ሰላም እንደነሳችሁ በቃ ይሆናል አይደለ? ውስጡ አንድ ዘይት ነገር ስላሰበ ከህይወትን ይወጣለውኝ ከልጅክ እናት ጋር ኑር ብላ እንግዲህ ወስና ወደ ቤቷ ሄዳ ነበር። በማግስቱ ደግሞ ምንድነው የተፈጠረው? ከእሱ ጋር ተለይታ መኖር እንደማችል ህይወት ጨለማ እንደሆነባት እንዳቃታ ስትናገር ነበረ። ያው ሩታ ብያቸዋለሁ፣ አስምሩበት። ሩታ ለልጇ ስትል ነው እንጂ ዋጋ እየከፈለች ያለችው። ልጅ ባይኖር ኖሮ ሩታ በዚህ ያህል ስቴፕም የትም ድረስ እንደማትሄድ ግልጽ ነው። ግን ለልጇ ስትል ዋጋ እየከፈለች ያለችው ልጅ እንዳላት እናት ማለት ነው። አብርሃም እስኪ እንደው ዛሬ አሁን ለምሳሌ በህያብ ሽምግልና ላይ ብዙ ነገሮችን የምትመለከት የምታስተውል ይመስለኛል። ለምሳሌ ህያብና ኤፊ መካከል የተፈጠረ አንድ ክስተት አለ። እሱ ምንድን ነው የተፈጠረው?
በማክላቸው አንድ እንስት መታ ነበር። ከመጣች በኋላ በጣም ብዙ በማክላቸው ግብ ያልተፈጠረ ነገር የለም። ግን እህቶቹ ግን በጣም ጀግና ጎበዝ ሴቶች ስለሆኑ ያንን ነገር ማስቆም ባለባቸው መንገድ አስቆሙ። እሱ ደግሞ ወደ ራሱ እንዲመለስ ወዶ እንዳልሆነ ተረተው ልጁን ገጽሰው መክረው ዛሬ ሽማግሌና ተልኮ ህያብም ቤተሰብ ፈቅዶላት ከኤፍሬም ጋር እንዲጋቡ ተወስኗል አይደል? ደስ አይልም? አብርሃምስ ታዲያ አሁን ዛሬ ላይ የምትመጣው ሴት ከሩታ የተሻለች ሆና ነው ወይስ ያንተ ዓላማ ምንድን ነው? ሴት መቀየር እኮ ይሄ እንትን አይደለም፣ ስልጥንና አይደለም፣ ወይም ፋሽን አይደለም። እኔ እንጃ። እኔ በሩታ የምትተካ ሴት ትኖራለች ብዬ በታሪክ አላስብ። ለምን ታውቃለህ? ከስር ከመሰረቱ ከመጀመሪያ ጀምሮ ሩታ ካንተ ጋር ስትሆን ዋጋ ከፍላለች። በእውነተኛ ፍቅር ላይ የተመሰረተ ነው። ዛሬ ላይ እኮ የምትመጣው ሴት ማለት ነው ዛሬ ለአንተን የምትወድክ የምትመጣው ሴት ቁስህን ንብረትክን አይታ እንጂ ሌላ ነገርህን አይታ አይደለም። ከዚህ በፊት አስታውሳለሁኝ ቡቡ ምን ብሏል? እኔ ከዚህ በኋላ አፈቅርሃለሁ እንኳን ብላ የምትመጣው እንስት አለ ሀብቴን ንብረቴ ናት እንጂ እኔን ወዳኝ አይደለም። አንቺ ግን ምንም በሌለኝ ሰዓት ፊዚካሊ እንኳን እንደዚህ ባልሆንኩበት ሰዓት እንድም ደግሞ በኢኮኖሚ እንኳን እንደዚህ የምፈልጋቸውን ነገሮች ባላሟላውበት ሰዓት ላይ ነበር ከጎኔ ነበርሽው። ስለዚህ እኔ ከአንቺ ተለይቼ ሌላ ሴት ለውድም ላፈቅርም አልችልም። ብትመጣ ራሱ እንደዚች አይነት ሴትን አልቀበላትም። ምንን ፈልጋ እንደምትመጣ ስለማቅ ብሏል። ስለዚህ አብርሃምን ብትሆን ከዚህ በኋላ ወደ አንተ ህይወት የምትመጣው እንስት የሆነ ጥቅም ፈልጋ እንጂ የሆነ አንተን አፍቅራ አንተን ወዳ እንዳልሆነ ግልጽ ነው። ግን ደግሞ አንተ ምናልባት እዚህ ሚዲያው ላይ የምታመጣለት ስራ ሊሆን ይችላል፣ አናቅም። አሁንም እንግዲህ ከሩታ ጋር ሌላ ጦርነት ልትፈጥር ፈልጋል፣ እንዲሁም ከሄርሜላ ጋር። ለምን አሁንም አንተ የራስህን ህይወት ወስኜ መኖር ፈልጋለሁ ከእናንተ ህይወት ወጥቻለሁ ብትልም ግን ነገ ከነገ ወዲያ ከእነሱ ጋር የምትገናኝበት ኮንዲሽን ስላለ ይሄንኑ እኛ እናውቃለን። የማናውቀው ነገር አለ። ግን እኛም እኮ ነው በነገራችን ላይ አንተን እንደዚህ እንድትሆን ያደረግን። ለምን ሁልጊዜ አንተን እናሞግሳለን፣ አንተን ፎቶ እያሳመርን እንለጥፋለን። የማያውቁ ሰዎች እንኳን ማነው አብርሃም ብለው እንኳን ሰርች አድርገው እንዲያዩክ እያደረግን ነው። እና የእውነት ለመናገር በጣም አሳፋሪ ድርጊት ነው እየተፈጠረ ነው እየተሰራ ያለው። ይሄ ባይው መልካም ነው። ግን ደግሞ ሩታዬ የኔ ቆንጆ፣ የኔ ንግስት፣ የኔ እንቁ፣ የኔ አትበገር፣ የእውነት ነው የምልሽ እስኪ ችለሽ አሳዩ። ከዚህ በለጠ ችለሽ ጎብዘሽ ጠንከርሽ አዲስ ስራ ይዘሽ በቃ የሆነ ለምን ወይ ፊልም ለምን አሰሪ ወይም ትወና የሆነ ነገር ላይ ተሳትፈሽ ለምን አዲስ ነገር ይዘሽ አትመጭም እንዴ? አንቺ እኮ በጣም እድለኛ ነሽ እኮ የእውነት የምልሽ። በጣም በተለያዩ አገራት ላይ የሚወዱሽ እህቶችሽ፣ ወንድሞች፣ ለአንቺ የሚሟገቱ ለአንቺ የሚከራከሩ ስንት እንስቶች እኮ አሉ። እንደውም ከአብርሃም ጋር በምታደርጊያቸው አንዳንድ ነገሮች ደግሞ አንዳንድ ጥቂት የሚባሉ ሰዎች ደግሞ ተስፋ ቆርጠው ከአንቺ በቃ ማለት ከአንቺ ጎን የማይቆሙ አለ። አሁን ላይ ግን ደግሞ ችለሽ ደግሞ አሳያቸው ለነሱ ለልጅሽ እንደሆነ ዋጋ እየከፈልሽ የነበርሽው ያው ሁላችንም እንረዳሽ፣ ልጆች እንረዳሻለን። ግን ደግሞ አብርሃም ቢሆነት ነው የምላችሁ እኔ ልቦና ይስጠከማት ሌላ ምንም አልልም። ወንድምና እህትም እንግዲህ ምንድን ያሉት ያው የአብርሃምን ውሳኔ ከዚህ ፊትም እንደሚያከብሩ ነው። ዛሬም ደግሞ በእሱ ውሳኔ ላይ የእሱን ህይወት እሱ ስለሆነ የሚኖረው እኛ ምንም ልንል አንችልም ነው። በእርግጥ ያው ሩታም ተናገረች ስላንትላ ሁለታችን አብረን እንድንሆን በተለይ ቡዜ እንደማትፈልግ እየነገረቻት ነበረ። እንደዛ ካልሽ ችግር የለውም አንቺ ሁሌ ተቃራኒ ነገር ነው የምታስቢው። ግን ደግሞ ከዚህ በፊት እኔ ብዙ ነገር መክሬሻለሁ። በልህ አይደለም ቤት የሚሰራው፣ በልህ አይደለም ፍቅር የሚመለስ ብዙ ነገሮችን አውርተናል። ግን አንቺ ያው ራስ ብቻ ነው የምታዳምጩ እያለቻት ነበረ ሙዜ ማለት ነው። እና ብቻ የእውነት በጣም የማንጠብቀው ነገር እየተፈጠረ ያለው። ለማንኛውም እስኪ የሚሆነው ነገር አዲሷ ሴት ማናት ምንድናት የሚለው ነገር እናያታለን። በነገራችን ላይ በፎቶ ያው ይሄ ውለቀስ ትዘዋወር ነበር አንድ ቆንጆ ልጅ አለች። ይሄ እኮ ግልጽ ነው። በነገራችን ላይ ዩቱበሮች በጣም ጎበዞች ናቸው። እያንዳንዱ ነገር ፈልፍለው ማወቅ መረዳት፣ አብርሃም ምን ሊያደርግ እንደሆነ የሚያስቡ ጀግና የሆኑ እንስቶች አሉና የወት እኔ ለእናንተ ቃል የለኝም። የሆነ ሰዓት ላይ ራሱ አብርሃም የሆነ አዲስ ነገር ሊያመጣ ነው፣ አዲስ እንስት ሊያመጣ ነው እያሉ እንደውም ጭምጭምታ ሲናገሩ ነበር ነው። ያው እናንተ ያላችሁት ነገር መቼም ከእናንተ ምንም የሚያመልጥ ነገር የለም። ሆኗል፣ ተከናወነ እንበል አይደለም። ያው ሱስ ስለማይለቅ ምን ታደርጉታላችሁ? አንዳንዴ ሌብነት ሱስ ነው አይደለ? አይለቅም። ያው ሌባ ላባሉ ዳቦ ይልሳል ይባላል። እና አብርሃም እንግዲህ ማማሲያን ቢያቀያይሩት ምንም ወጥ እንደማይጣፍጥ ማወቅ አለብህ። አንዳንድ ጊዜ ዋጋ የከፈለልን ሰው ትተህ አስቀምጠ ገና ለገና ደግሞ ሌላ የውጭ ሰው ካማረክ ይሄ ተገቢ አይደለም። የእውነት
አንዳንድ ጊዜ አላውቅም ለምን አብርሃም ማገናዘብ እንዳቃተው እኔ እንጃ። በቃ አብርሃም መነጋገሪያ እንደተለመደው አብርሃም መነጋገሪያ ሀሳቦችን መፍጠር ልማዱ ነው። ለማንኛውም የኔ ምርጥ ተወዳጅ ቤተሰቦቼ ሀሳብና አስተያየታችሁን ኮመንት ላይ አጋሩኝ። የአብርሃም ውሳኔ እንግዲህ እንዳዳመጣችሁት እናንተም እንደተመለከታችሁት ነው። በእርግጥ ከሁለቱም ህይወት መውጣቱ እንግዲህ ትክክለኛ ውሳኔ ሊሆን ይችላል ለሱ። ግን ደግሞ አሁን ላይ ግን ሌላ አዲስ ህይወት ለመጀመር ግን ዝግጁ ያለበት ታይምና ጊዜ እንዳልሆነ ግልጽ ነው። ይሄ ምናልባት ስራ ሆኖ አቅዶበት አስቦበት እንደመጣ ምንም ጥርጥር የለኝም። እስኪ እናንተም የተሰማችሁን ሀሳባችሁ ኮመንት ላይ አጋሩኝ። እውነት ለመናገር አዳዲስ ነገሮችን እንጠብቃለን፣ ግን ደግሞ የሚፈጠሩት ነገር እኛ ካሰብናቸው በአንጻሩ ነው እየሆኑ ያሉትና ለማንኛውም እግዚአብሔርን መፍራትን የመሰለ ነገር የለም። ፈጣሪክን ብትፈራ ልጅ እንዳለው ሰው ይሆናል አይደለ? ነገን ብታስብ ነገ ላይ ለልጅክ የማይሆን ታሪክና የማይሆን አሻራ ባታስቀምጥለት መልካም ነው ላሉ ወዶችዬ።